26 ላይ ምን አለ? አብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና። ምን አድርጎለታል? ሰጥቶታል። ምንድን ነው የሰጠው? ሕይወት። ሕይወት ካለመኖር ወደ መኖር አምጥቶታል ማለት ነው። አምላክ ዘላለማዊ በመሆን ሕይወት በመስጠት ኢየሱስን ይበልጠዋል። ተግባባ? በተመሳሳይ ሁኔታ ሕይወቱንም የነጠቀው እሱ ነው። ሕይወቴን ለአባቴ አደራ ሰጣለሁ ብሎ ሕይወቱን የሚያስረከበው ለሱ ነው። ይህ ነው ያለው ነገር መጽሐፉ የሚናገረው። አንዱ አምላክ የሚሞት አይደለም። እኔ አልሞትም አለ። በቃ ጨረሰ። በቃ ስለዚህ ኢየሱስ ምን አለ? ዮሐንስ ወንጌል እዛው ምዕራፍ 5 ቁጥር 30 ላይ ስትሄጂ እኔ ከራሴ አንዳች ላደርግ አይቻልም። እንዴ አምላክ ነው እንደዚህ የሚለው? አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው አለ። እንዴ አምላክ ከማን ነው ሰምቶ የሚፈርደው? እንዴ ከማን ነው ሰምቶ የሚፈርደው? ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። የላከ መልእክተኛ ነኝ አለ። በቃ ስለዚህ አሁን ከዚህ በኋላ ወዴት አድርገን ነው አምላክ ልናደርገው የምንችለው? ከዛ ምን አለ? ምን አለ መሰለሽ? እኔ ስለ ራሴ ብመሰክር ምስክርነት እውነት አይደለም አለ። ስለ እኔ የሚመሰክር ግን ሌላ ነው። ሌላ አለ። ሌላ ያ ሌላ የተባለው በማንነቱም በምንነቱም የተለያዩ አካላቶች ናቸው። በማንነቱም በምንነቱም ማለት ነው። ስለዚህ ኢየሱስ አምላክ አይደለም። በቃ ያሁን በአጭሩ ምነግርሽ ኢየሱስ ምንድን ነበረ? ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ምን አለ? መልአኩም መጥቶ እነሆ ትጸንሻለሽ አላት። ትጸንሻለሽ። ጽንስ አምላክ ጽንስ ነው እንዴ? አምላክ በሰው ሆድ ውስጥ ነው 9 ወር የሚጸነሰው? አምላክ ነው እዛ ውስጥ በአምብሊካል ኮርድ ምግብ ሲመገብ የነበረው ከፍጡር እንዴ? ኧረ አሰሩ አእምሯችሁ። ከዛ ምን አለ? እነሆ ወንድ ልጅ ትወልጃ ማን ነው? እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ። እንዴ አምላክ ጾታ የለውም ጀማው። አምላክ ወንድ አይደለም ሴትም አይደለም። አምላክን የሚመስል ማን አለና ነው? ፈላ ተድሪቡ ሊላሂ ልአምሳል አለ። ለአላህ ምን አታርጉለት ተብሏል? በቁርአናችን ምሳሌ አታርጉለት ተብሏል። ባይብሉም ላይ በተመሳሳይ ሁኔታ። ስለዚህ ወዴት ነው? ሰው አይደለውም ካለ በኋላ ወንድ ልጅ ነው እንላለን አምላክን? ወንድ ልጅ እንዴ? ከዛ ደግሞ በ8ኛውም ቀን ተገረዘ ይለናል። እንዴት አድርገን ነው የምንቀበለው ይነን? ከዛ ቀጠለና ምን ይላል? እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ የሚለው ራሱ በራሱ የተነገረ ከዚህ በፊት ሰዎች የሚጠቀሙበት ስም ነበር በራሱ ማለት ነው። ከዛስ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። አምላክ ነው ዙፋን የሚሰጠው ወይ? ማን ነው ለማን የሚሰጠው? ጌታ አምላክ የተባለውን ኢየሱስ ራሱ አምልኩ ተብሎ ተነግሯል። የቱ ጋር? ሉቃስ ማቴዎስ ወንጌል ምዕራፍ 4 ቁጥር 9 ላይ ምን ይላል? ሰይጣን ምን አለው? ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ከዛስ ምን አለ እሱ? ምን አለ እሱ? ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። የት ነው የተጻፈው? ኦሪት ዘዳግም ምዕራፍ 6 ቁጥር 13 ላይ ጌታ አምላክህን ብቻ አምልክ እሱንም ፍራ ተብሎ ተጽፏል። ስለዚህ እሱን ብቻ አምልክ፣ እኔ አንተን አላመልክም እንዴ በቃ እኔ ካመለኩም እሱን ነው ማመልከው እያለው ሰው እንዴት አድርገን እንቀበለው? ስለዚህ ኢየሱስ አንደኛ አምላክ አይደለም። ሁለተኛ የስላሴ የሚባል ነገር ባይብል ውስጥ የለም፣ ከነ መፈጠሩም የለም። ባይብል ላይ አንድ ቦታ የለም ባይብል ላይ ስላሴ የሚል ነገር። ሶስተኛ ባይብል በራሱ ይጋጫል። የአምላክ ቃል ነው እንዳንልና እንዳንቀበለው ባይብሉ ይጋጫል። የአምላክ ቃል አይደለም። ሰዎች ታሪክ ነው ያዘጋጁት። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎስ ሆይ ብሎ ለቴዎፍሎስ የተጻፈ ደብዳቤ ነው። እኛ ከአምላክ የሚላክ መልእክት እንጂ የሰው ደብዳቤ ምናምን እንደፈለጉ የጻፉትን ነገር እኛ እንቀበል እንዴ? አንዱ ከአንዱ እንኳን የማይስማማ በመንፈስ ቅዱስ ምሪት ተጽፏል ተብሎ ከታመነ በኋላ ድጋሚ አንዱ ከአንዱ ይጋጫል። አዎ እንዴት አድርጌ ልቀበለው? ሰው እኮ ነኝ እኔ። እንዴ አስባለሁ። አእምሮ እኮ አላህ ሰጥቶኛል እኮ። እንዴት አድርጌ ልቀበል ይሄን? ስለዚህ በቃ ትልልቅ ነጥቦች አሉ። በቃ እነዚህ ነጥቦች ወድቀዋል፣ መሬት ውድቅ ብለዋል። እና እንዴት አድርገን በቃ ክርስትና ትክክል አለመሆኑ ይሄ ነው። በቃ እኛ ጋር ቁርአን ላይ ስትመጪ ክሊር የሆነ በቃ ምንም የማያወላዳ የሆነ ነገር አለ። ለምሳሌ ቁል ሁወ አላሁ አሐድ በለሱ አላህ አንድ ነው አለ። አንድ ሁለተኛ የሌለው አንድ። አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም የሊድ አልወለደም ከዚህ በፊት፣ ወለም ይውለድ ያኔም አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ ለሱ አንድም ብጤና አምሳያ የለውም። በቃ ከዚህ በኋላ አታወሪም ሌላ ነገር። በቃ አለቀ አለ። ተአብ ነው በቃ ሙሉ በሙሉ ማለት ነው። አእምሮ ሊሸከመው የማይችል ነገር ሁሌ ከአእምሮ ጋር እንደተጣላ ነው የምንኖረው። ከዛ በኋላ ቀጠለና አላህ ምን አለ?
ለፊ ሸክ ሚን። ስለዚህ አላህ በቃ እነዛ ሰዎች ምን ውስጥ ናቸው? ጥርጣሬ ውስጥ ናቸው። ኢላ ኢትባዕ ዘን ጥርጣሬን ከመከተል ውጭ ማለሁም ቢሂ ሚን ዒልም አለ ምንም አይነት እውቀት የላቸውም በኢየሱስ መሰቀል መገደል ዙሪያ ላይ ኢላ ኢትባዕ ዘን ጥርጣሬን ከመከተል ውጭ ወማ ቀተሉሁ የቂና በእርግጥም አልገደሉትም። አልሐምዱሊላህ ረቢል ዓለሚን። ሙስሊም ላደረገኝ ጌታዬ አልሐምዱሊላህ። አሁንም ሙስሊም አድርጎን ይግደለን። በቃ አያችሁ በቃ። ስለዚህ ምን አደረገው አላህ? ቃል በገባው መሰረት አነሳው። ምን ብሎ ቃል ገባ አላህ? በቁርአን ላይ ሲና በሱረቱል ኢምራን ላይ ሲናገር ምን ብሎ ነበር ቃል የገባለት? ወኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለይ አለው። አንተ ዒሳ ሆይ ኢየሱስ ወደ እኔ አንሺህ ነኝ ባለው ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እየተረከላቸው አስታውስ የነበረውን ጉዳይ አለ። ከዛ ቀጠለና ምን አለ እዚሁ ላይ በል ረፈዐሁ ላሁ ኢለይህ ወካነ ላሁ ዐዚዘን ሐኪማ። ምን አለ? በእርግጥም ወደ ራሱ አነሳው፣ አላህ አሸናፊና ጥበበኛ ነው በማለት ይናገራል። እውነት እነዛ ሰዎች መጥተው አምላክን ነው ሰቅለው ደብድበው የገደሉት? ኧረ ጋይስ፣ ኧረ በአላህ በጣም አእምሮ መስራት ይጠበቅበታል። ይህን ነገር በቃ እንዴት እንደተቀበላችሁት አላህ ይወቀው። እንዴት እረፍት እንዳገኛችሁ፣ እንዴት አምላክ ተገደለ የሚለው ነገር እንዴት እንደተቀበላችሁ አልገባኝም። እንዴት ፍጡር እንደምታመልኩ አልገባንም። እንዴት እንደተቀበላችሁ ይሄ አእምሮ ሰው የሆነ እንደኔ አይነት እንደዚህ አይነት ስጋ ያለው እንዲህ አይነት የሚበላ የሚጠጣ ከበላ ከጠጣ በኋላ ወደ ዳሪ የሚያስኬድን ተግባባን። እንደኔና እንደናንተ የሆነ ተክለ ሰውነት ያለው የሚያድግ ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስም በቁመት በሞገስ በምናም ያድግ ነበረ። በእግዚአብሔርና በሰው ፊት ያድግ ነበረ። እንዴት ተቀበላችሁ ይሄንን? እንዴት ኢየሱስን እናመልካለን ስትሉ ፍጡር እንዴት አመልካለሁ የሚለው ነገር አእምሯችሁ ላይ መጥቶ ያውቃል? እንዴት ነው ይሄ እንዴት ሊመጣ አይችልም? እንዴት ነው አእምሮ ላይ ሰራ የሚችለው? ያስቡት። በጣም እኮ ከባድ እኮ ነው ወላሂ። ኢየሱስ ራሱ እኮ ተናግሯል። ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ፣ ባሪያ እሆነው ዘንድ ምን ሆነው ዘንድ? ባሪያ እሆነው ዘንድ አለ። ባሪያ ነኝ አለ እንዴ? መልእክተኛ ነኝ አለ፣ ነብይ ነኝ አለ፣ ሰው ነኝ አለ። እንዴ ምን ሆናችሁ ነው? አምላክ አይደለሁም ቸር አትበሉኝ፣ አንዱ አምላክ ነው ቸር አለ። አምላክ አለኝ አለ። እንዴ ምን እናርገሽኛ? እኛ ጥፋተኛ ነን እንዴ? እንዴት ነው የምናስበው? እስቲ ከዛ ያልተባለ ነገር የሌለ ነገር ፍለጋ ውስጥ መግባት። እሺ ደግሞ ሌላ እንዴት ነው አእምሮዋችሁ እንዴት ተቀበለው ይሄንንስ? እሺ አምላክ የእሱ መጽሐፍ ይጋጫል የሚለውን አእምሮዋችሁ እንዴት ተቀበለው? እሺ ንገሩ። እንዴት ነው የተቀበላችሁት? ይሄ አእምሮ እንዴት ነው አንዱ ከአንዱ የማይስማማ መጽሐፍ አለኝ ብላችሁ እንዴት ተቀበላችሁ? እስቲ አእምሮዋችሁ እንዴት ነው የተቀበለው? በምንድን ነው እስቲ የተቀበለ? እኛም እስቲ እንዴት አድርጋችሁ እንደተቀበላችሁት እስቲ እኔ አልገባኝም በእውነቱ። እና በጣም ከባድ ነው። ይህን ይመስላል ወገናችን። በጣም ብዙ ነገር ልልሽ ይችል ነበር። ያው ለሰዎችም ትምህርት ይሆን ዘንድ ብዬ ነው ያረዘምኩት። ይቅርታ ካረዘምኩብሽ። ሚውትሽን አንሺና ክርስትና ላይ ያለው እይታ በአጭሩ ይህን ይመስላል። እስልምና ላይ ከፈለግሽ ደግሞ እነግርሻለሁ። ሚት ካረጋችኋት ሚቷን ልቀቁላት። ፋኒ እየጠበቅኩሽ ነው። አምስቲል ወይሪን ፍዩ ረሳሻል አይደለ? ዛሬ ወስነሻል። በድጋሚ ነው የጠየቅኩሽ። መቼ እስቀደም ብያለሁ። ፋኒ አለሽ? እኔ ጋር ነው የሚቆራረጠው ወይስ እናንተ ካማል? አለው። እሺ ስለዚህ በቃ ዛሬ ሻሃዳ መያዝ ትፈልጊያለሽ ማለት ነው? እስልምና መቀበል ትፈልጊያለሽ? ትላንትና ነው የፈለግኩ። እኔ ትላንትና ነው እንደው የፈለግኳችሁ። ያው ሰዓቱ መጥፎ ስለ ሌሊት አካባቢ ነው እና የምሬድ ነው። ሁሉም ነገር ፈጣሪ ሲፈቅድ ነው። እንደዛ እንትን ማለት አልፈልግም። ማለቴ ስሜታዊ መሆን አልፈልግም እና ትላንትና ለትንሽ ነው የተረፍኩት። ቢያንስ እንትን ሳትላቱ ሰደኝ ብዬ ነው እና ለዚሁ ስለበቃው ደስ ይላል እና ትምህርትክም እንደዛ ወጥሬ ጠይቄም ያው አላሳፈርኩም አለው እና እንቀጥል።
እሺ በቃ እኔ የምለውን ያለሽ በላይ ትልቅ ደስታ ነው ዛሬ። እሺ እኔ የምለውን ተከትለሽኝ በይ። እሺ ሰማሽኝ? አዎ ይቆራረጣል እንዴ? አሻዱ እሺ አን ላ ኢላሃ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። አልተሰማኝም። የመጨረሻው ምን አልከኝ? ወረሱሉሁ ማሻአላህ። እሺ ከአላህ ውጪ በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ መሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ ባፌ እመሰክራለሁ። አላሁ አክበር።